ሰላም እንዴት ናችሁ? ዛሬ እስቲ ከቁርአን ድግምትን ማናስ ጀመረ፣ ሰይጣንስ በቁርአን ምን ቦታ አለው የሚለውን የምንመለከት ይሆናል። ምክንያቱም አንዴ ነካክተውናል። ቅድሚያ ግን እችን አሮቢ ስሟል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ እምነት እንደ እውነት እንደ ትልልቅ አባትነት የቅበትን ማህበረሰብ ልታመሰግን ይገባል። ይህን ያህል ጊዜ ደጋሚዎችን ታግሳ ኑራለች። ይህን ያክል ጊዜ ማለት ነው። ኔዎቻችሁ፣ ጠንቋዮቻችሁ፣ ደብተራዎቻችሁ እንዳይጋለጥባችሁ ምንድን ነው የምትሉት? ትደባብቃላችሁ። አሁንም ቢሆን ስንቴ ቅበት ላይ ደጋሚዎቻችሁን አሳልፍ ውሸት ሲደጋገም እውነት ይመስላል እንደሚባለው ቻሮጊት የነሱን ወደኛ ልታላክከው ሞክራለች። እስቲ ቁርአናቸው ምን ይላል ብለን የፈተሽን እንደሆነ ግን የላሚቷ ምዕራፍ ወይንም ሱራ አልበቀራ ምዕራፍ 2 ቁጥር 102 ላይ አላህ ራሱ ማሩትና ሃሩት የሚባሉ ሁለት መላእክቶችን ልኮ ድግምትን እንዳስተማረ በሱ ፍቃድ እንዳስተማረ የሚናገር አያለ ባልና ሚስትን እንዲያለያዩ አደረጋቸው ማለት ነው፣ አላህ ፈቅዶ ራሱ። ስለዚህ የድግምት ፈቃጁ ራሱ አላህ ነው ማለት ነው። ሌላኛው ግን በጣም የሚያሳዝነው ምዕራፍ 72ኛው ወይንም ደግሞ የሱራ አልጂን የሚባል አለ፣ የጋኔኖች ምዕራፍ ማለት ነው። በእኛ ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትፈልጉ አንድ መጽሐፍ እንኳን የጂኒ መጽሐፍ ወይንም ደግሞ የጋኔን ምዕራፍ የሚባል የለም። አንዲት እንኳን ከመጽሐፍ ቅዱስ ላይ የጋኔን ምዕራፍ የሚባል ሊያመጡ አይችሉም። ድግምት ማለት በባህሪው አንድ ነገር ሲደጋገም ማለት ነው። ለምሳሌ በቤተ ክርስቲያን ውስጥ መዝሙረ ዳዊት ይደገማል። ያ ማለት ጸሎት ማለት ነው። አንዴ ተተጸለየ ችግር የለውም። ሁለተኛ ሲሆን ግን ተደገመ ይባላል። ሶስቴ ሲሆን በቃ ተደጋገመ ይባላል። ስለዚህ በቤተ ክርስቲያን ውስጥ ዳዊት ሊደገም ይችላል። የጸሎት መጽሐፍቶች ይደጋገማሉ። ያ ሲደጋገም ጸሎት ይባላል። የሰይጣንን ስም መደጋገም ከሆነ ደግሞ እሱ ጥንቆላ ወይንም ድግምት ይባላል። ስለዚህ ሙስሊሞች ቁርአንን ደጋግመው በቃላታቸው እንደሚሉት ይናገራሉ። 72ኛው ምዕራፍ ታዲያ የጂኒዎች ምዕራፍ ይባላል ወይንም የጋኔኖች ምዕራፍ ይባላል። የጋኔኖችን ምዕራፍ በደጋገማችሁ ቁጥር እየደገማችሁ ነው ማለት ነው። በጣም የሚያሳዝነው እና የሚገርመው ደግሞ በዚህ 72ኛው ሱራ ቁጥር 1 እስከ 2 ጂኒዎች ራሳቸው ቁርአንን እንደሚያዳምጡ እንደገና ደግሞ ሙስሊም እንደሆኑ ራሱ ይናገራል። አላህን እንደሚገዙ እንደገና ሙስሊም ራሳቸው የሙስሊም አማኝ እንደሆኑ ጋኔኖች ወይንም ጂኒዎች ይናገራል። ቁጥር 3 ላይ ደግሞ በጣም ያስቃችሁ አላህ ልጅ የለውም ሚስት የለውም፣ አላህ ሚስት የለውም፣ አላህ ሚስት የለውም ያሉት ጂኒዎችና ጋኔኖች ናቸው። ሰይጣን መቼም እውነተኛ መስካሪ ሊሆን አይችልም። መቼም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሐሰት አባት ነፍሰ ገዳይ ነው ዲያብሎስ ማለት ነው። ስለዚህ ጂኒዎች ወይንም ጋኔኖች አላህ ሚስት የለውም ልጅ የለውም ብለው የተናገሩት በዚህ ምዕራፍ ላይ ነው። ሌላኛው በጣም የሚያስቀውና በዚህ ምዕራፍ ላይ ቁጥር 19ኛው ላይ ነቢያቸው ነቢዩ መሐመድ የአላህን ስም ሲጠራ ጋኔኖች የሚሸሹ ይመስሏችኋል ወይንስ የሚጠጉት? እንግዲህ አስቡ። የፈጣሪን ስም ስትጠሩ ነው ያልኳችሁ። ጋኔን ወይንም ጂኒ ወደ እናንተ ይቀርባል ወይንስ ይሸሻል? ይሄ ማንኛውም ጤናማ አይምሮ ያለው ሰው የፈጣሪውን ስም ሲጠራ ሴጣን እንደሚርቀው ጂኒ ሆነ ጋኔን ሆነ እንደሚሸሻው ነው የሚያውቀው። ነቢዩ መሐመድ ግን ልክ የአላህን ስም ሲጠራ ጋኔኖች ተረባርበው ወይንም አንድነት ተሰባስበው ይቀርቡት ነበረ። ቁጥር 19ኛው ላይ ይናገራል ማለት ነው። ስለዚህ ደጋግመው ይሄንን ምዕራፍ ባሉት ቁጥር ደጋሚ እንደሆኑ እየነገሩን ነው ማለት ነው። በእኛ መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ጂኒ ወይንም ሴጣን ወይንም ጋኔን ክርስቲያን አማኝ ነው የሚል የለም። ወይንም ደግሞ ስለ ሴጣን ወይንም ጋኔን የፈጣሪ መስካሪ ሊሆን አይችልም። ምክንያቱም ሐሰተኛ ስለሆነ ኢየሱስ ክርስቶስ ሰይጣንን ከሰዎች ላይ ሲያወጣ ራሱ ስለሱ ሲናገሩ አንተ የእግዚአብሔር ልጅ እውነተኛ እንደሆንክ እናውቃለን ምናምን ሲሉ ዝም በልና ውጣ እያለ ነበረ ሲያባረራቸው የነበረው። እዚህ የነሱ መጽሐፍ ላይ የነሱ ቁርአን ላይ ግን ጋኔንና ጂኒ መስካሪ ነው፣ አማኝ ሙስሊም ናቸው። እንደገና ደግሞ የአላህን ስም ሲጠሩ
ሮጠው ወደ ነብያቸው እንደሚመጡ ወይም እንደሚቀርቡት ክፍሉ ይናገራል። ስለዚህ ድግምት ማለት አንድን ነገር የሰይጣንን ስም ደጋግሞ መጥራት ከሆነ ይህንን ምዕራፍ ደጋግማችሁ ባላችሁ ቁጥር እየደገማችሁ እንደሆነ ልብ ልትሉት ይገባል። ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ይድረስ ማንኛውንም ጥያቄ መመለስ እንችላለን ለሚሉ ለሙስሊም ኡስታዞች በቁርአንና በሐዲስ ውስጥ ተጽፎ የሚገኘውን ድርጊት ከፈጸመው የተፈጸመውን ከጻፈው የተጻፈውን ካነበበው ማን ነው ጥፋተኛው? መልሳችሁን በጉጉት ተጠብቃለሁ። አመሰግናለሁ። በእስልምናና በክርስትና መካከል ያለው ልዩነት ምንድነው? እንግዲህ በዕለት ተዕለት ኑሯችን ውስጥ በሙስሊሞችና በክርስቲያኖች መካከል ያለ አብሮ መኖር፣ መቻቻሉ፣ መተባበሩ እሱ እንዳለ ሆኖ እምነት ላይ ስንመጣ ግን እስልምና ሙሉ በሙሉ ክርስትናን ክዶ የተነሳ ሃይማኖት ነው። ለዚህም የተወሰኑ ትምህርታዊ የሆኑ ልዩነቶችን ለማሳየት ልሞክር። ከጌታችን ኢየሱስ እንጀምር። ጌታችን ኢየሱስ ላይ እስልምና ኢሳ ብሎ አዲስ የሆነ ሌላ ኢየሱስ አስተዋውቆ ነው የጀመረው። ለምሳሌ ጌታችን ኢየሱስ እርሱ የእግዚአብሔር ልጅ አይደለም ብሎ ይክዳል። ይህ በክርስትና ውስጥ ትልቅ የሆነ ምስክርነት ነው። የቱ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ይህንን በመካድ ኢየሱስ የእግዚአብሔር ልጅ አይደለም ብሎ ነው የሚጀምረው እስልምና። ሁለተኛ ኢየሱስ እርሱ አምላክ አይደለም፣ ኢየሱስ ጌታ አይደለም ብሎ ይክዳል። ስለዚህም እንደኔና እንደናንተ እንደ አንድ በቃ ተራ ሰው ብቻ ነው ማለት ኖርማል ሩቅ ብእሲ ብቻ ነው፣ ሰው ብቻ ነው የሚል ትምህርትን ያስተምራሉ። ሶስተኛ ጌታችን ስለ ሁላችን የከፈለውን ውለታ እናውቀዋለን። ስለ ሁላችን መዳን ያንን ትልቅ ፍቅሩን የገለጸበትን ነገር እስልምና ሙሉ በሙሉ ይክደውና ኢየሱስ አልተሰቀለም፣ አልተገደለም፣ እንደው አልሞተም፣ አልተነሳም ብሎ ይክዳል። ስለዚህ የክርስቶስን ሞቱንም ትንሣኤውንም በመካድ ስቅለቱንም በመካድ ሙሉ በሙሉ ኢየሱስን ይክደዋል እስልምና። አራተኛ ጌታችን ኢየሱስ ይህንን ነገር ያደረገው ስለኛ ስለመዳን አይደል? ስለዛ ድህነት ያለው በክርስቶስ በኩል ነው። እስልምና መዳን በክርስቶስ በኩል መሆኑን ይክዳል። ወደ እግዚአብሔር የምንቀርብበት መንገዳችን ኢየሱስ መሆኑን በዚህ ምክንያት ይክድና ኢየሱስ መድኃኔ ዓለም አይደለም፣ የዓለም መድኃኒትም አይደለም ይላሉ። ይህ ብቻ አይደለም፣ እንኳን የዓለም መድኃኒት ሊሆን ይቅርና ነው እንደውም በእነሱ አስተምህሩ እንደ አንድ መምህር እንደ አንድ ነቢይ ብቻ ነው የመጣው። ሲመጣ ራሱ ወደ ዓለም ሁሉ የመጣ አይደለም፣ ለሆነ አካባቢ ብቻ ነው የመጣው። ስለዛ ለእኛ ራሱ የመጣልን አይደለም ብለው ይክዳሉ። ጌታችን ኢየሱስን በዚህ መልኩ ይክዱታል። መንፈስ ቅዱስ ላይ ብትሄዱ መንፈስ ቅዱስ አካላዊ የሆነ ወደ እውነት ሁሉ የሚመራን አጽናኙ መንፈስ አምላካችን ጌታችን ሲሆን ከአብና ከወልድ ጋር አንድ ጌታ ሲሆን፣ እስልምና ግን መንፈስ ቅዱስን ይህንን የእውነት መንፈስ ሙሉ በሙሉ ክዶት ጭራሽ እንደውም ጌታችን ኢየሱስ አጽናኙ መንፈስ እያለ ስለ መንፈስ ቅዱስ የተናገረውን ሙሐመድ ነው ይላል እስልምና። ስለዛ እስልምና መንፈስ ቅዱስን ያስጠላል። ኢንጀነራል በአጠቃላይ ስላሴን ያስጥላል። እስልምና ስላሴን ሙሉ በሙሉ ይክዳል። ስላሴን ሲክድ በጣም የሚያስገርመው ነገር ግን እንዴት ነው እኛ የምናምነውን ራሱን እምነት እንደው ቁርአኑ እዛ ጋር አምጥቶት ያስረዳ አይደለም። ወይም ደግሞ የክርስቲያኖች የስላሴ ትምህርት እንዲህ የሚለው ስህተት ነው አላለም። ለምን የእኛን የስላሴ ትምህርት ጭራሽ ቁርአኑ አያውቀውም። እውነቱን ለመናገር እሱን ወደፊት አሳያችኋለሁ የተወሰነ እናያለን። ግን ማለት ለቁርአኑ ስላሴ የሚመስለው አብ ወልድና እመቤታችን ናቸው እና ስላሴን ግን በአጠቃላይ ግን ይክዳል። የስላሴ እምነት ግን የለም። ስለዚህም ስላሴንም ያስክዳሉ። ምናልባት ደግሞ ወረድ ብለን ወደ ቤተክርስቲያን ጽንሰ ሐሳብ ከሄድንም ደግሞ ቤተክርስቲያን እንግዲህ መጽሐፋችን በግልጽም እንደሚናገረው በነቢያትና በሐዋርያት መሰረትነት ላይ ታንጸናል። የማዕዘኑም ራስ ድንጋይ ጌታችን ኢየሱስ ክርስቶስ ነው። ሁላችንም በክርስቶስ እየተጋጠምን አንድ የጌታ አካል ሆነን ራስም ደግሞ ራሱ ኢየሱስ ሆኗል። ይህቺ ቤተክርስቲያን የክርስቶስ መንግስት ናት። አለቀ፣ ተቋቁማለች። አንዴ የቅዱሳን ሁሉ ህብረት ናት፣ ጉባኤ ናት። ልክ ሙሐመድ ግን ሲመጣ እስልምና ሲጀመር ግን ሙሐመድ ራሱን ችሎ መሰረት ሆኖ ነው፣ አዲስ መሰረት ሆኖ ነው የመጣው። ስለዛ ሙሉ በሙሉ ቤተክርስቲያንን ጥሉ ማለት ነው። ስለዚህ ይህ ማለት ቅዱሳን ሁሉም ደግሞ እንድንጥል የሚያደርግ ነው ማለት ነው። ስፔሲፊክሊ እመቤታችን ጋር እንሂድ ብንል እመቤታችን ትልቁ ክብሯ የአምላክ እናት የጌታ እናት መሆኗ እንደሆነ ይታወቃል። እስልምና ይህንንም ይክዳል። እመቤታችንን የጌታ እናት አይደለችም ነው የሚለው። አንዳንድ ኡስታዞች እንደው ለእመቤታችን ለማርያም ትልቅ ክብር ይሰጣታል ቁርአኑ በማለት የሚያነሷቸው ነገሮች አሉ። ለምሳሌ እንደው በቁርአን ላይ ብቸኛ ስሟ የተጠራ ሴት ማርያም እኮ ናት ወይም መርየም ናት ይሉናል። የቁርአን አንድ ምዕራፍ በስሟ ተሰይሟል የሚሉ ነገሮችን ያስቀምጣሉ። አይደለም አንድ ምዕራፍ ሙሉ የቁርአኑ ቃላት ማርያም 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 የሚል ቢሆን እንኳን የጌታ እናትነቷን የአምላክ እናትነቷን ከካድከው
በቃ እያከበርካት አይደለም ባጭሩ። ስለዚህ ትልቁ ነገር ያለው የአምላክ እናትነቷ ላይ ወይም የጌታ እናትነቷ ላይ መሆኑን ልብ ይሏል። እመቤታችንንም የሚያስክድ ቅዱሳኑን የሚያስክድ ቤተክርስቲያንን የሚያስክድ አብን የሚያስክድ ወልድን የሚያስክድ መንፈስ ቅዱስን የሚያስክድ አጠቃላይ እንደው ይሄ በተወሰነ መልኩ ትምህርታዊ ነገሮችን አነሳውላችሁ እንጂ ከሞራሊቲ አንጻር ደግሞ ስናይ በጣም ብዙ ድክመቶች ያሉበት ነው እና ከኛ ጋር ከክርስትና ጋር በጣም ብዙ የሚጣረስ ነገር ያለው ነው። ስለዚህ በጣም ጥንቃቄ የሚፈልግ ነው።